ጤና ይስጥልን ተመልካቾች እንዴት አምሳችኋል? ለኢቲቪ 5 ወደ ያዝናቸው የስፖርት ጉዳዮቻችን አለፈን። ሲንቄ ባንክ አጋራችን ነውና እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። በፓን አፍሪካ የተማሪዎች ውድድር በእግር ኳስ ኢትዮጵያ በሁለቱም ጾታዎች ለፍጻሜ ያለፈች። በዩጋንዳ አስተናጋጅነት ካምፓላ ላይ የተደረገ በሚገኘው የምስራቅና መካከለኛው አፍሪካ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር ኢትዮጵያ ከምድቧ ቀዳሚ በመሆን ነው በወንዶቹ ለዋንጫው ፍልሚያ የደረሰችው። ኢትዮጵያና ብሩንዲ ዛሬ ባደረጉት የምድብ የመጨረሻ ጨዋታ 0-0 በሆናቸው ውጤት መለያየታቸውን ተከትሎ ወደ መለያ ምት ያመሩ ሲሆን ኢትዮጵያ 14-13 በሆነ ውጤት በማሸነፍ ለፍጻሜ ደርሳለች። በሌላኛው ለፍጻሜ ለማለፍ በተደረገው የወንዶች እግር ኳስ ጨዋታ አስተናጋጇ ዩጋንዳ ታንዛኒያን 2-0 በማሸነፍ ለፍጻሜ አልፋለች። በዚህም ዋንጫውን ለማንሳት ኢትዮጵያ አስተናጋጇ ዩጋንዳን የምትገጥም ይሆናል። በሌላ በኩል በሴቶቹ የእግር ኳስ ውድድር ኢትዮጵያ ከዩጋንዳ ማምሻውን ሲጫወቱ መደበኛው ደቂቃ 0-0 ተጠናቆ በመለያ ምት ኢትዮጵያ 3-2 በማሸነፍ በተመሳሳይ እንደ ወንዶቹ ሁሉ ለፍጻሜ ማለፏን አረጋግጣለች። የኢትዮጵያ ሴቶች ፕሪሚየር ሊግ የ11ኛ ሳምንት ጨዋታዎች ዛሬም ሲቀጥሉ መቻልና ሲዳማ ቡና ተጋጣሚዎቻቸውን አሸንፈዋል። ቀን 7 ሰዓት ላይ በአበበ ቢቂላ ስታዲየም በደረገው ጨዋታ መቻል ባህር ዳር ከተማን 1-0 በሆነ ውጤት አሸንፏል። ጸገነት ብዙነህ ለመቻል ብቸኛዋን ግብ ያስቆጠረችው ተጫዋች ናት። በሌላኛው የዛሬ ጨዋታ ሲዳማ ቡና ልደታ ክፍለ ከተማን 3-1 አሸንፏል። ምርጥነሽ ዮሐንስ፣ ኤልዛቤት ብርሃኑና ምትኬ ብርሃኑ የሲዳማ ቡናን የአሸናፊነት ግቦች ሲያስቆጥሩ ፍቅር ተካሳ ለልደታ ክፍለ ከተማ የማስተኛዋን ብቸኛ ጎል አስቆጥራለች። አዳማ ከተማና አዲስ አበባ ከተማ ያደረጉት ጨዋታ ያለ ግብ አቻ ውጤት ተጠናቋል። ነገ የሊጉ መሪ ኢትዮ ኤሌክትሪክ ከቦሌ ክፍለ ከተማ እንዲሁም የኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጋር ይጫወታሉ። በአንጎላ በሚካሄደው የአፍሪካ ወጣቶች ኦሎምፒክ ላይ የሚሳተፈው የኢትዮጵያ ልዑክ ቡድን ትናንት ምሽት ሽኝት ተደርጎለታል። በቡድን ውስጥ ያለው ትልቅ ሀገራዊ ስሜትና በየስፖርት ዘርፎቹ የታየው የወጣት ስፖርተኞች አቅም የተሻለ ውጤት እንዲጠበቅም አድርጎታል። ተጨማሪ አለን። አራተኛው የአፍሪካ ወጣቶች ኦሎምፒክ ከፊታችን ረቡዕ ጀምሮ ለ3 ሳምንታት ተስፈኛ ወጣት አፍሪካውያንን በኦሎምፒክ መንደር በጋራ በማሰባሰብ በምዕራብ ደቡብ አፍሪካዊቱ ሀገር አንጎላ ይደረጋል። የወጣቶች ኦሎምፒክ በቂ ዝግጅት አድርገናል። እናም እዛም ሄደን የሀገራችንን ሰንደቅ ዓላማ ከፍ አድርገን እንመለሳለን። አሪፍ ዝግጅት አድርገናል። ጥሩ ውጤት ያው ከፈጣሪ ጋር እንጠብቃለን። ትሬኒንግ አድርገናል። ውጤት እናመጣለን ብለን እንጠብቃለን። እነዚህ ወጣቶች ከተለያዩ ክልሎች ተመርጠው ኢትዮጵያን በወጣቶች ኦሎምፒክ ላይ የሚወክሉ በመድረኩም ውጤታማ ለመሆን ባለፉት ቀናት ዝግጅታቸውን በአዲስ አበባ ሲያከናውኑ የቆዩ ናቸው። አትሌቲክስ፣ ብስክሌት፣ ወርልድ ቴኳንዶ፣ ካራቴ፣ ጠረጴዛ ቴኒስ፣ ውሃ ዋናና የክብደት ማንሳት ስፖርቶች ኢትዮጵያ ሉዋንዳ ላይ የምትሳተፍባቸው የስፖርት አይነቶችም ናቸው። ለልዑክ ቡድኑ በዘጋጀው የሽኝት መርሃ ግብር ላይ የመልካም ምኞት መልእክታቸውን ያስተላለፉት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ መንግስትም ሆነ ኦሎምፒክ ኮሚቴው በአስፈላጊው ድጋፎች በሙሉ ከቡድኑ ጋር አብሮ እንደሚዘልቅና በአንጎላም የተሻለ ውጤት እንደሚጠበቅም ተናግረዋል። ዝግጅታችሁ ጥሩ እንደነበረ፣ በቂ እንደነበረ ከአሰልጣኞቻችን ሰምተናል፣ ከእንዳንተ አንደበት ሰምተናል። የኢትዮጵያ ኦሎምፒክ ኮሚቴ አሁንም ከጎናችሁ ሳይለይ በቂ አስፈላጊውን ሁሉ ድጋፍ በማድረግ በፋይናንስም በማቴሪያልም ምንም ነገር ሳይጎልባችሁ ያው የኢትዮጵያ ኦሎምፒክ ኮሚቴ ከጎናችሁ ነውና የሚሆነው ለዚህ ኃላፊነት ላበቃን ለመንግስት ለዚህ ኃላፊነት ላበቃን የኢትዮጵያ ሕዝብ ሁላችንም እንግዲህ እኛ በመምራት እናንተ ደግሞ ፐርፎርም በማድረግ ትልቁን ኃላፊነት የምትወስዱም ስለሆነ ከፍ ያለ ኃላፊነት ነውና አደራ ለማለት እንፈልጋለን። ከዓመታቶች በኋላ በስኬት የተደረገው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጥሩ አቅም ያላቸው ስፖርተኞች ታዩበት እንደሆነ የተናገረችው ኮማንደር አትሌት ዳርቱ ቱሉ በመድረኩ የሚመዘገቡ ውጤቶች ለዓለም ወጣት ኦሎምፒክ ምርጫ ትልቅ አስተዋጽኦ እንዳላቸውን በመግለጽ ለዚህም ያላቸውን አቅም በሙሉ እንዲጠቀሙና በድል እንዲመለሱም ነው ለልዑክ ቡድኑ መልእክቷን ያስተላለፈችው። ይሄ ብቻ ሳይሆን እንደምታውቁት ዳካር ላይ 2026 የዓለም ወጣቶች ጨዋታ ይደረጋልና ስለዚህም እዛ ላይ ተሳትፎ ብቻ ሳይሆን በብቃት አሸንፋችሁ ምንማችሁን ደግሞ እንድታሟሉ በዚሁ አጋጣሚ አሰልጣኞች፣ ሌሎች ኃላፊዎች አትሌቶቻችሁን፣ ተጫዋቾቻችሁን እንድትመክሩ አልላለሁ። ሀገራዊ ኃላፊነትን በመሸከም ከዚህ ቀደም እንደነበረው ሁሉ የኢትዮጵያን ሰንደቅ ዓላማ ከፍ ለማድረግ ወደ ስፍራው እንደሚያቀኑ የገለጹት የልዑክ ቡድኑ አባላት በውጤት እንደሚመለሱም ያላቸውን ተስፋ ገልጸዋል። ውድድር እስከገባን ድረስ መደጋገፍ ምናምን ያለ ነውና አንድ ነን። ኢትዮጵያዊ አንድ አይደለ? ለዛ አንድ ነን።
እና በጣም እየሰራን ነው። ውጤት እንደምናመጣ ደግሞ 100% እርግጠኛ ነን። ውሃዋና በግል ነው ተወዳደረው እና እስካሁንም የተዘጋጀ ነው። እንግዲህ እስካሁን ከመጣው ከዚህ በፊት ከመጣው ውጤት የተሻለ ውጤት ለማምጣት ነው እና እንግዲህ ሀገራችን ባንዲራ ከፍ ለማድረግ ልጆቻችን ያው ከተለያዩ ውድድሮችና አሁን የኢትዮጵያ ኦሎምፒክ ኮሚቴ ካዘጋጀውም ሀገር አቀፍ ውድድር ከዛም በተወሰነ ደረጃ ያየናቸው ልጆች አሉ። በአጠቃላይ ግን ከ17 ዓመት በታች የረጅም ጊዜ ኤክስፒሪየንስ አላቸው ብለን የምናስባቸው ልጆች አይተንና ደግሞ ውድድርም ሀገር ውስጥም የዞን 5ም የፕሬዚዳንሻል ካፕ ውድድር ላይም የተሻለ ውጤት አላቸው ብለን ለሀገርም ለራስም ለስፖርታችንም ጥሩ ውጤት ያመጣሉ ብለን የምናስባቸው ልጆች ነው ያዝነው። ውድድሩ የወጣቶች መድረክ እንደመሆኑ ከዚህ ቀደም ከነበሩ የእድሜ ክፍተቶች መነሻ በዚህኛው ውድድር ላይ የተሻሉ ተግባራት መከናወናቸውን የኢትዮጵያ ኦሎምፒክ ኮሚቴ የቴክኒክ ጉዳዮች ኃላፊ አቶ ቢልኝ መቆያ ይናገራሉ። እድሜያቸው ከ17 ዓመት የሆኑትን ልጆች በኤምአርአይና በልዩ ልዩ የምርመራ ውጤቶች ለመምረጥና ለማዘጋጀት ጥረት ተደርጓል። እዛም ሄደን የሚያጋጥመን አናቅም፣ ግን በእኛ ግን በቂ የሆኑ ልጆች ናቸው ያዘጋጀ ነው። ስለዚህ የተሻለ ውጤት እናመጣለን ብለን እናስባለን። በአንጎላው የአፍሪካ ወጣቶች ኦሎምፒክ ላይ ኢትዮጵያን የሚወክለው የመጀመሪያው ልዑክ ዛሬ ማለዳ ወደ ስፍራው አቅንቷል። አትሌቶቻችን ወደ ቦታ ተመለሱና ሌሎች ልጆችን ከኢትዮጵያ ቴሌቪዥን የምሽት ዜናዎቻችን ይቀጥላሉ። በኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት የመጨረሻ ጨዋታዎች ተጠባቂ የነበሩት ሐዋሳ ከተማ ከመቻል እንዲሁም ፋሲል ከነማ ከመቀለ ሰባ እንደርታ በአቻ ውጤት ተጠናቀዋል። ነገሌ አርሲ ደግሞ የውድድር ዓመቱን 3ኛ ድል አሳክቷል። ዮሴፍ ሽምዬ የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር ትናንት አዲስ አበባና ሐዋሳ ላይ በተደረጉ 4 ጨዋታዎች ፍጻሜውን አግኝቷል። ተጠባቂ የነበረው የመቀለ ሰባ እንደርታና ፋሲል ከነማ ጨዋታም በአቻ ውጤት ተጠናቋል። ጨዋታው ጠንካራ ፍክክር የተደረገበት ሲሆን ሁለቱም ቡድኖች በጨዋታው ማጠናቀቂያ ላይ ግቦችን አስቆጥረው ነጥቡን ተጋርተው ወጥተዋል። ግብ በማስቆጠሩ አጼዎቹ ቀዳሚም ነበሩ። በ89ኛው ደቂቃ ናትናኤል ማስረሻ የዮሐንስ ሳሌም ቡድን መሪ አድርጓል። ጨዋታው በፋሲል ከነማ አሸናፊነት የሚጠናቀቅ ቢመስልም ፍጹም አለሙ በ92ኛው ደቂቃ የቀድሞ ክለቡ ላይ ያስቆጠራት ግብ ለመቀለ ሰባ እንደርታ 1 ነጥብ አስገኝታለች። ሁለቱ ቡድኖች ነጥብ ተጋርተው መውጣታቸውን ተከትሎ ፋሲል ከነማ በ17 ነጥቦች ወደ ሁለተኛ ደረጃ ከፍ ሲል፣ መቀለ ሰባ እንደርታ በአንጻሩ በ4 ነጥቦች የደረጃ ሰንጠረዡ ግርጌ ላይ ይገኛል። በአዲስ አበባ ስታዲየም የተደረገው ሌላኛው ተጠባቂ ጨዋታም ሐዋሳ ከተማን ከመቻል አገናኝቶ በተመሳሳይ የአንዳቸው ውጤት ተጠናቋል። በጨዋታው የተሻለ የማጥቃት እንቅስቃሴ የነበረው መቻል በመጀመሪያው አጋማሽ ከፍጹም ቅጣት ምት መሪ መሆንም ችሎ ነበር። ወንድማገኝ ማዕረግ ኳስ በእጅ መንካቱን ተከትሎ የተሰጠውን የፍጹም ቅጣት ምት ኮሊንስ ኮፊ ወደ ግብነት ቀይሯል። ከረፍት መልስ ተሻሽሎ የቀረበው ሐዋሳ ከተማም በ68ኛው ደቂቃ በጌታነህ ከበደ አማካኝነት የአቻነት ግቡንም አግኝቷል። ካቻ ውጤቱ በኋላም መቻል በ16 ነጥቦች 3ኛ ደረጃ ላይ ሲቀመጥ፣ ሐዋሳ ከተማ በ14 ነጥቦች 7ኛ ደረጃ ላይ ይገኛል። በሐዋሳ በተደረጉ የሊጉ የ9ኛ ሳምንት የመጨረሻ ጨዋታዎች ደግሞ አርባ ምንጭና ኢትዮጵያ ቡና ባዶ ለባዶ ተለያይቷል። ሀዲያ ሆሳዕናን የገጠመው ነገሌ አርሲ በአንጻሩ የውድድር ዓመቱን 3ኛ ድሉን አሳክቷል። አዲስ አዳጊው ቡድን 2-1 ባሸነፈበት ጨዋታ ከቤ ብዙነህ ሁለቱንም ግቦች በስሙ አስመዝግቧል። ሀዲያ ሆሳዕናን ከሽንፈት ያልታደገችውን አንድ ግብ ደግሞ ኢዮብ አለማየሁ በስሙ አስመዝግቧል። ነገሌ አርሲ ማሸነፉን ተከትሎም በ13 ነጥቦች ወደ 9ኛ ደረጃ ከፍ ሲል፣ ሀዲያ ሆሳዕና በ7 ነጥቦች 17ኛ ደረጃ ላይ ተቀምጧል። አንድ ተስተካካይ መርሃ ግብር ካላቸው ኢትዮጵያ መድንና ሸገር ከተማ ውጪ ሁሉም ቡድኖች 9 ጨዋታዎችን ሲያከናውኑ ሲዳማ ቡና በ20 ነጥቦች የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጧል። ፋሲል ከነማና መቻል በ17ና 16 ነጥቦች ይከተላሉ። የከፍተኛ ግብ አስቆጣሪነት ፉክክሩን ደግሞ አቤል ያለው ከቅዱስ ጊዮርጊስ፣ አቤል ማሙሽ ከምድረ ገነት ሽረ በኩል 4 ግቦች ይመራሉ። ከውጭ የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጠናቃል። በሩበን አሞሪም የሚመራው ማንቸስተር ዩናይትድ ከሜዳ ውጪ ተጉዞ ምሽት 5 ሰዓት ላይ ወልቭስን ይገጥማል። ለ226 ቀናት አንድም ጨዋታ ያላሸነፈው ወልቭስ ባለፈው የውድድር ዓመት ማንቸስተር ዩናይትድን በሜዳውም ከሜዳውም ውጪ ማሸነፉ ይታወሳል። በሳምንቱ አጋማሽ ከዌስትሃም ዩናይትድ ነጥብ የተጋራው ማንቸስተር ዩናይትድ ወደ አሸናፊነት ለመመለስ የሚያደርገው ጨዋታም ይሆናል። በማንቸስተር ዩናይትድ በኩል ማቲያስ ዴሊት ወደ ሜዳ ይመለሳል የተባለ ሲሆን መጠነኛ ጉዳት ያጋጠመው ዲያጎ ዳሎም ለጨዋታው ይደርሳል የተባለው። ቤንጃሚን ሼሽኮና ሃሪ ማጓየር ግን አሁንም በጉዳት ከስብስቡ ውጭ መሆናቸው ተገልጿል።
በሌላ በኩል በስፔን ላ ሊጋ የ16ኛ ሳምንት መርሃ ግብር ኦሳሱና ከሌቫንቴ ዛሬ ምሽት በተመሳሳይ 5 ሰዓት ላይ ይጫወታሉ። ሁለቱ በውጤት ቀውስ ውስጥ የሚገኙ ቡድኖች ናቸው እርስ በርስ የሚገናኙት። እንግዲያው ክለብ ሌቫንቴ በውድድር ዓመቱ ካደረጋቸው 14 ጨዋታዎች ሁለቱን ብቻ አሸንፎ በደረጃ ሰንጠረዡ ግርጌ ላይ ተቀምጧል። ኦሳሱና በኩሉ 3 ጨዋታዎችን ብቻ በድል አድራጊነት ደምድሞ የ17ኛ ደረጃውን ይዟል። ካለፉት 6 ጨዋታዎች በአንዱም አላሸነፈም። ባለፈው ሳምንት ከማዮርካ ጋር ያደረገውን የመጨረሻ ግጥሚያ 2-2 በሆናቻ ውጤት ማጠናቁ ይታወሳል። በኮፓ ዴላሬ የሁለተኛ ዙር ጨዋታ የ5ኛ ዲቪዚዮን ተሳታፊው ኤብሮን 5-3 ነው የረታው። ሌቫንቴም ከመጨረሻ 6 የሊግ ጨዋታዎች በአንዱም አላሸነፈም። ባለፈው ሳምንት በአትሌቲክ ቢልባው 2-0 የተረታበትን ጨምሮ በ5 ጨዋታዎች ሽንፈት አስተናግዷል። የጣሊያን ሴሪ የ14ኛ ሳምንት ቀጣይ ጨዋታዎች ዛሬም ሲደረጉ አስቀድሞ ቀን 11 ሰዓት ላይ በደረገው መርሃ ግብር ፓርማ ከሜዳ ውጪ ፔዛን 1-0 አሸንፏል። አድሪያን ቤኔዣክ ብቸኛዋን ግብ ሲያስቆጥር ፓርማ ደረጃውን ወደ 14ኛ ከፍ አድርጓል። ምሽት 2 ሰዓት ላይ በጀመረው ጨዋታ ዩዲኒዜና ጄኖዋ በሴሪያው በአሁኑ ሰዓት ላይ ጨዋታቸውን እያከናወኑ ይገኛሉ። ምሽት 4 ሰዓት ከ45 ላይ በሚደረገው የዛሬው ጠባቂ ጨዋታ ኤሲ ሚላን ወደ መሪነት ለመመለስ ከሜዳ ውጪ ከቶሪኖ ጋር ይጫወታል። በሴሪያው ባለፉት 12 ጨዋታዎች ያልተሸነፈው የማክስ አሌግሪ ቡድን ኤሲ ሚላን ባለፉት 5 ጨዋታዎች ማሸነፍ ያልቻለው ቶሪኖን ዛሬ መርታት ከቻለ ከናፖሊ ጋር እኩል ነጥብ በመያዝ በግብ ልዩነት ዳግም ወደ ሊጉ መሪነት የሚመለስ ይሆናል። መሐመድ ሳላ ነገ በአውሮፓ ሻምፒየንስ ሊግ ኢንተር ሚላንን ከሚገጥመው የሊቨርፑል ስብስብ ውጭ ሆነ። ግብፃዊ አጥቂ መሐመድ ሳላ ከሰሞኑ በሰጠው አስተያየት ከአሰልጣኝ አርኔ ስሎት ጋር ቅራኔ ውስጥ እንደገባና በቡድኑ የመገፋት ስሜት እንደተሰማው መግለጹ በበርካታ መገናኛ ብዙሃን ዘንድ መነጋገሪያ እንደሆነ የሚታወስ ነው። በእንግሊዝ ከቡድኑ ጋር በመጨረሻው ልምድ ላይ የተሳተፈው ሞሳላ ወደ ጣሊያን እንደማይጓዝ የተረጋገጠ ሲሆን የክለቡ ቦርድና አሰልጣኙ በሰሞንኛው የተጫዋቹ አስተያየት እዚህ ውሳኔ ላይ መድረሳቸውም ተገልጿል። በስድስተኛው ዙር የአውሮፓ ሻምፒየንስ ሊግ መርሃ ግብር ነገ ምሽት 5 ሰዓት ላይ ሊቨርፑል ከኢንተር ሚላን ጋር ከሜዳ ውጪ የሚጫወት ይሆናል። ተጨማሪ ዜናዎችና የውይይት ጉዳዮችን አካተን ምሽት 2 ሰዓት ላይ በኢቲቪ መዝናኛ እንጠብቃቸዋለን። ለኢቲቪ 57 ያዝናቸው የስፖርት ጉዳዮቻችን ይሄን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት ይሁንላችሁ።